ሰላም ጤና ይስጥልኝ እንደምሰነበታችሁ። ለዛሬ አንድ ጽሑፍ ይዘን መጥተናል። የአሜሪካ ህልም ሲሰነጠቅ፣ የቻቺ ታደሰ ጩኸት፣ የሊትል ኢትዮጵያ እውነትና የባለሙያዎች ፍተሻ። አብራችሁን ቆዩ። ከምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላክብዬ እንደገና የሰው ማመን ካመመኝ። ሲልቨር ስፕሪንግ ሜሪላንድ፣ በብዙዎች ዘንድ ሊትል ኢትዮጵያ ወይም ትንሿ ኢትዮጵያ። ጊዜው የክረምት ወራት፣ ከጠዋቱ 11 ሰዓት። በፌንተን ስትሪት እና በጆርጂያ አቬኑ መካከል ያለው እንቅስቃሴ እንደ አዲስ አበባ ፒያሳ ይሞቃል። የቡናው ሽታ፣ ከሬስቶራንቶች የሚወጣው የክትፎና የዶሮ ወጥ መዓዛ፣ በመንገድ ላይ የሚሰማው የአማርኛ ጨዋታ፣ ሁሉም ነገር ኢትዮጵያ ውስጥ ያለ ስሜት ይፈጥራል። ነገር ግን ከዚህ ደማቅ ገጽታ በስተጀርባ በቅርቡ አንጋፋው አርቲስት ቻቺ ታደሰ እንደ እሳተ ገሞራ ያፈነዳችውና በብዙዎች ዘንድ በይፋ ሊያወሩት የማይፈልጉት የተሰበረ ህልም አለ። ቻቺ ታደሰ በፖድካስት ላይ ባደረገችው ንግግር በአሜሪካ የሚኖሩ ኢትዮጵያውያን በተለይም በዲቪ ሎተሪ የመጡ የሚገጥማቸውን የኢኮኖሚ ውድቀት፣ የቤተሰብ መፍረስና የትውልድ ክፍተት በምሬት ትናገራለች። ንግግሯ ብዙዎችን አስደንግጧል፣ አንዳንዶችን አስቆጥቷል፣ ለብዙዎች ደግሞ የልብ ትርታ ሆኗል። ይህ ዘገባ የቻቺን ንግግር እንደ መነሻ በመውሰድ የአሜሪካን ዲያስፖራ ወርቃማ እስር ቤት ከስነ ልቦና፣ ከህግና ከማህበራዊ ሳይንስ አንጻር ይፈትሻል። የዲቪ ሎተሪው ተስፋና የተዛባው እይታ። ቻቺ በንግግሯ ላይ በዲቪ የሚመጡ ብዙዎች ከገጠር ነው፣ እውቀት የላቸውም፣ እዚህ መጥተው በር ሲዘጋባቸው ይደናገራሉ ስትል ተደምጣለች። የንግግር የችግሩን መኖር ቢያመላክትም በመንስኤው ላይ ግን ትልቅ ስህተት አለባት። እውነታው ስታተስ ኢንኮንሲስተንሲ እንጂ እውቀት ማጣት አይደለም። አሜሪካ ለዲቪ ሎተሪ አመልካቾች የትምህርት የ12ኛ ክፍል ማጠናቀቂያ ወይም የተረጋገጠ የስራ ልምድ መስፈርት አላት። ስለዚህ የሚመጡት ሰዎች ያልተማሩ ወይም እውቀት የሌላቸው አይደሉም። ችግሩ በማህበራዊ ሳይንስ የማዕረግ አለመጣጣም የሚባለው ነው። እዚህ ጋር እውነተኛ ታሪክ እናንሳ። አቶ ተስፋዬ ስም የተቀየረ አዲስ አበባ ውስጥ የሂሳብ መምህር ነበሩ። ተማሪዎችን ሲያስተምሩ ክብርና ሞገስ ነበራቸው። ዲቪ ደርሷቸው አሜሪካ ሲገቡ እንግሊዘኛቸው ለአሜሪካውያን ፈጣን ንግግር አልተመቸም። የሂሳብ እውቀታቸው ሰርተፍኬት የለም ተባለ። አማራጭ ሲያጡ ፓርኪንግ ቤት ተቀጠሩ። በትምህርት ቤት ቲቸር እየተባሉ እጅ ይነሳላቸው የነበሩ አቶ ተስፋዬ እዚህ ሄዩ እየተባሉ ቁልፍ ሲቀበሉ ስነ ልቦናቸው ተሰበረ። ቻቺ ከገጠር ስለመጡ ነው ስትል የሰጠችው ትንታኔ ይህንን ስነ ልቦና የሰበረ የሳተና ኤልቲስት የሆነ እይታ ነው። ሰዎች የሚወድቁት ስላልተማሩ ሳይሆን የያዙት እውቀት በአሜሪካ የኢኮኖሚ ገበያ ውስጥ ተቀባይነት እንዳያገኝ የሚያደርግ የሽግግር ስርዓት ስለሌለ ነው። ከምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላክብዬ እንደገና የሰው ማመን ካመመኝ። ዝግጅት አልባ ጉዞና የአሜሪካ ህልም ሽያጭ። ቻቺ ፕላን አላችሁ ወይ ስላቸው ዝም ብለው ነው የሚመጡት ማለቷ ትክክል ነው። ነገር ግን ተጠያቂው ማን ነው? ቀድመው የሄዱት ኢትዮጵያውያን? ቻቺን ጨምሮ በማህበራዊ ሚዲያ የሚያሳዩት ፎቶ ቤትና መኪና ብቻ ነው? የሁለት ስራ ድካም፣ የብድር ጫናና የብቸኝነት ህይወት ተደብቆ ለሀገር ቤት ሰው የሚሸጠው የአሜሪካ ህልም ነው። አዲሱ መጤ ይህንን ህልም ይዞ ይመጣና እውነታው ሲገለባበጥበት ይደናገራል። ይህ በስነ ልቦና ካልቸር ሻክ ብቻ ሳይሆን ሪያሊቲ ሻክ ነው። የቤተሰብ መፍረስ፣ የወንዶች ቀውስና የሴቶች ጫና። ቻቺ ወንዶች ቶሎ ተስፋ ይቆርጣሉ፣ ወደ ሀበሻ ሬስቶራንትና መጠጥ ይሸሻሉ። ሴቶች ግን ልጆችን ታቅፈው ብቻቸውን ይታገላሉ ብላለች። የምልከታ በአሜሪካን ዲያስፖራ ውስጥ እጅግ አነጋጋሪ እውነታ ነው። ክራይሲስ ኦፍ ማስኩሊኒቲ። በኢትዮጵያ ባህልና በአሜሪካ እውነታ። በኢትዮጵያ የማህበረሰብ እሴት ውስጥ ወንዱ ወይም አባት የቤተሰብ መሪ፣ የኢኮኖሚ ምንጭና የመጨረሻ ውሳኔ ሰጪ ነው። አሜሪካ ሲመጣ ግን የስልጣን ሚዛን ፓወር ዳይናሚክ ይገለበጣል። የኢኮኖሚ ለውጥ። ብዙ ጊዜ ሴቶች ወይንም ሚስቶች
በነርስነት ወይም በረዳትነት ሲኤንኤ በፍጥነት ስልጠና ወስደው ከወንዶች የተሻለ ገቢ ማግኘት ይጀምራሉ። ወንዱ አገር ቤት የነበረውን ቢሮ ቁጭ ብሎ የማዘዝ ክብር አጥቶ እዚህ በጉልበት ስራ ሲዳክር ሚስት የኢኮኖሚ ዋልታ ትይዛለች። የስነ ልቦና መሻሸር። ይህ ለውጥ ብስለት ካልታከለበት ወንዱ ወንድነቴን ተዋረደ የሚል ስሜት ይሰማዋል። ቻቺ እንደገለጸችው ወደ ሀበሻ ሬስቶራንት የሚሸሹት ለመዝናናት ብቻ ሳይሆን እቤት ውስጥ ያጡትን የአለቅነት ክብር በጓደኞቻቸው መሃል ለማግኘት ነው። ትችቱ ቻቺ ይህንን ውስብስብ የማህበራዊ ሳይንስ ክስተት ወንዶች ደካማ ናቸው፣ ቶሎ ይሰበራሉ በሚል አቅልላ ሲምፕል አድርጋ አቅርበዋለች። ችግሩ የጥንካሬ ማጣት ሳይሆን ከባህላዊ አስተዳደግ ወደ ምዕራባዊ የጾታ እኩልነት የሚደረገው ሽግግር የፈጠረው የባህል ግጭት ነው። ነው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላክብዬ እንደገና የሰው ማመን ካመመኝ። የጠፋው ትውልድ እግዚአብሔር የለም ወይስ ወላጅ የለም? ቻቺ በንግግሯ እጅግ አነጋጋሪ የሆነውን ነጥብ አንስታለች። ልጆች ትምህርት ቤት ሲሄዱ እግዚአብሔር የለም ይባላሉ፣ ማሪዋና በነጻ ይታደላል ስትል ተደምጣለች። እዚህ ላይ የውሸት መረጃና መራራ እውነታ ተቀላቅለዋል። ትምህርት ቤት ወይስ ቤተሰቡ? የአሜሪካ ትምህርት ቤቶች ሴኩላር ናቸው። የሚያስተምሩት ሳይንስን፣ ሂሳዊ አስተሳሰብንና የመጠየቅ ነጻነትን ነው። እውነታው ትምህርት ቤቶች እግዚአብሔር የለም ብለው አያስተምሩም። ነገር ግን ሳይንስን ከመጽሐፍ ቅዱስ ውጪ በሆነ መንገድ ያስተምራሉ። ኢትዮጵያዊ ወላጅ ልጁ ለምን ተብሎ ሲጠይቅ ዝም ብለህ አሜን በል ተቀበል የሚል ከሆነ ልጁ በምክንያት የሚያስተምረውን ትምህርት ቤት አምኖ ወላጅን መናቁ አይቀርም። ክፍተቱ ችግሩ የትምህርት ቤቱ ሳይሆን ወላጆች በቀን 2 ስራ ስለሚሰሩ ከልጆቻቸው ጋር ተቀምጠው ስለ እምነትና ስለ ማንነት በምክንያት ለመወያየት ጊዜ ማጣታቸው ነው። ቻቺ ይህንን የጊዜ ማጣት ችግር እንደ ዋና ምክንያት ከማቅረብ ይልቅ ተቃውሞና መውቀስ መርጣለች። የማሪዋና ወሬና የህጉ እውነታ። ቻቺ ማሪዋና በነፃ ነው፣ የትም ስቴት ፍሪ ነው ማለቷ ወላጆችን የሚያደናግር አደገኛ መረጃ ነው። ህጉ ምን ይላል? በሜሪላንድና ዲሲ ማሪዋና ለህክምናና ለመዝናኛ ተፈቅዷል። ነገር ግን እድሜያቸው ከ21 ዓመት በታች ለሆኑ በጥብቅ የተከለከለ ነው። እንዲሁም በዋጋ ነፃ የሚባል ነገር የለም። የወጣቶች ችግር። ልጆች ወደ ሱስ የሚገቡት ማሪዋና ስለተፈቀደ ሳይሆን የማንነት ቀውስ ስለሚገጥማቸው ነው። አሜሪካ ውስጥ ጥቁር ተብለው ይፈረጃሉ። ቤት ሲገቡ ኢትዮጵያ ይሁን ይባላሉ። ይህንን በሁለት ዓለም መሃል የቀረ ማንነት ለማስታገስና ከጭንቀት ለመሸሽ እጽ ይጠቀማሉ። የቻቺ ታደሰ እኔ አልፌዋለሁ ትረካና የሰርቫይቫል ባይዝ። ቻቺ ታደሰ የሌሊት ስራ እየሰራው ነው ያለፍኩት፣ አሁን ያሉት ቶሎ ይሰበራሉ ስትል የራሷን ጥንካሬ እንደ መስፈርት አቅርባለች። ይህ በጋዜጠኝነት እይታ ሰርቫይቨርሺፕ ባይስ ይባላል። የዘመን ልዩነት። ቻቺ አሜሪካ በገባችበት ወቅት ከ20 ዓመት በፊት የነበረው የኢኮኖሚ አቅምና የአሁኑ የዋጋ ንረት አይገናኝም። ያኔ አንድ ሰው የሌሊት ስራ ሰርቶ ቤት መግዛት ይችል ይሆናል። ዛሬ ባለው የሲልቨር ስፕሪንግ የኑሮ ውድነት 2 ሰው ፉል ታይም ሰርቶ የአፓርትመንት ኪራይ መክፈል ያቃተበት ጊዜ ነው። ነው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላክብዬ እንደገና የሰው ማመን ካመመኝ። ድህነትና ስንፍና መቁጠር። የአዲሱን ትውልድ ፈተና ከጥንካሬ ማጣት ጋር ማያያዝ ስርዓታዊ የሆነ የኢኮኖሚ ችግር መካድ ነው። ሲልቨር ስፕሪንግ ላይ የሚታየው የኢትዮጵያን የጎዳና ተዳዳሪነት መስፋፋትና የስንፍና ውጤት ሳይሆን የማህበረሰብ ድጋፍ ማጣትና የአእምሮ ጤና ሕክምና ጦት ውጤት ነው። ከወርቃማው እስር ቤት መውጫ መንገዶች ወይንም መፍትሄዎች። የቻቺ ታደሰ ጩኸት። ምንም እንኳን ስሜታዊነትና አንዳንድ የተዛቡ መረጃዎች ቢኖሩበትም የደወለችው ደውል ግን ትክክል ነው። አሜሪካን እንደ ገነት ማየቱን አቁሙ የሚለው መልእክቷ መሰረታዊ ነው። ታዲያ መፍትሄው ምንድን ነው? 1. ከጉዞ በፊት የሚደረግ እውነተኛ ዝግጅት። የአሜሪካ ኤምባሲና የዲያስፖራ ማህበራት ዲቪ ለደረሳቸው ሰዎች ስለ አሜሪካ ክሬዲት ሲስተም፣ የህግ ተጠያቂነትና የኑሮ ውድነት የሚያስረዳ እውነተኛ ስልጠና መስጠት አለባቸው። ፎቶና ቪዲዮ ሳይሆን የሂሳብና የህግ እውነታውን ሊነገራቸው ይገባል። 2. የፋይናንስ እውቀት።
ዶላር ማግኘት ብቻ ሳይሆን እንዴት ማስተዳደር እንዳለበት ማወቅ ግድ ይላል። ብዙ ኢትዮጵያውያን ውድ መኪና በብድር ገዝተው እድሜ ልካቸውን ለባንክ ሲሰሩ ይኖራሉ። ይህ የወርቅ እግር ብረት ሊሰበር የሚችለው በፋይናንስ እውቀት ብቻ ነው። 3 የአእምሮ ጤናን ከባህል ማውጣት። ልጆች ሲጨነቁ፣ አባቶች ሲጠጡ፣ እናቶች ሲበሳጩ ሰይጣን ነው ብሎ ከማለፍ ወይም ጸልይ ብሎ ከመተው ውጪ የሕክምና እርዳታ መፈለግ እንደ ነውር መታየት የለበትም። ሲልቨር ስፕሪንግ ላይ ለወደቁ ወገኖች ቤተክርስቲያን ከጸበል ባለፈ የባለሙያ የስነ ልቦና ምክር ማዕከል ሊከፍቱ ይገባል። 4 ለልጆች ጊዜ መስጠት። 2 ቤት ገዝቶ ለልጅ ከማውረስ 1 ቤት ይዞ ለልጅ ማንነትና ጊዜን ማውረስ ይበልጣል። ልጆች ከትምህርት ቤት ሲመጡ የሚጠብቃቸው ወላጅ እንጂ ፍሪጅ ውስጥ የተቀመጠ ምግብ ብቻ መሆን የለበትም። በሲልቨር ስፕሪንግ የሚገኝ ሊትል ኢትዮጵያ በውጪ ሲያዩት ያሸበረቀ ውስጡ ግን በናፍቆት በብድርና በማንነት ቀውስ የተሞላ የተሰበረ ህልም ከተማ እንዳይሆን የቻቺን ንግግር እንደ ማንቂያ ደውል መውሰድ ያስፈልጋል። ሐሳቤን ለመሰብሰብ ግን ቻቺን በዚህ ንግግሯ 6 ነገሮች ታዝቤያለሁ። 1 የሰርቫይቫል ባይዝ እና የትዕቢት መንፈስ። ቻቺ በንግግሯ ላይ በተደጋጋሚ እኔ እንደዚህ ሰርቼን ያለፍኩት፣ ሌሊት እየሰራሁ ነው የተማርኩት ትላለች። ይህ በስነ ልቦና ሰርቫይቨርሺፕ ባይስ ይባላል። እሷ ያለፈችበትን የግል ተሞክሮ እንደ ብቸኛ የድል መንገድ በመውሰድ አሁን እየወደቁ ያሉትን ሰዎች እንደ ደካማ ወይም ቶሎ ተሰባሪ አድርጎ መፈረጅ ትልቅ ስህተት ነው። ስህተቱ የዛሬ 20 እና 30 ዓመት የነበረው የአሜሪካ ኢኮኖሚና የአሁን ጊዜ የኑሮ ውድነት አይገናኝም። ያኔ አንድ ሰው የሌሊት ስራ ሰርቶ ቤት መግዛት ይችል ይሆናል። አሁን ግን 2 ስራ ሰርቶ የቤት ክራይ መክፈል ያቃተበት ዘመን ነው። ችግሩን የሰዎች ጥንካሬ ማጣት አድርጎ ማቅረብ ስርዓታዊ የሆነውን የኢኮኖሚ ችግር መካድ ነው። አምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላክብዬ እንደገና የሰው ማመን ካመመኝ። 2 አጠቃላይ ድምዳሜና የዲቪ ሎተሪ ተጓዦች ዝቅ ማድረግ። ቻቺ በዲቪ የሚመጡት ከገጠር ነው፣ እውቀት የላቸውም ስትል ትደመጣለች። ይህ ንግግር እጅግ አደገኛና እውነትነት የሌለው ነው። ስህተቱ አሜሪካን መንግስት የዲቪ ሎተሪ ሲያወጣ መስፈርት አለው። ቢያንስ የ12ኛ ክፍል ማጠናቀቂያ ወይም የተረጋገጠ የስራ ልምድ ይጠይቃል። ስለዚህ የሚመጡትን ሰዎች ምንም እውቀት የላቸውም እናም ከገጠር የመጡ ብሎ መፈረጅ ማህበረሰቡን በዘርፍ ወይም በደረጃ የመከፋፈል አደጋ አለው። ከገጠር መምጣት ካለመማር ጋር ማገናኘትም ኋላ ቀር አስተሳሰብ ነው። 3 ስለ ትምህርትና ሳይንስ ያላት የተዛባ እይታ። ትምህርት ቤቶች አሁን እግዚአብሔር የለም እያሉ ነው የሚያስተምሩት፣ ወደ ሳይንስ አዘንብለዋል የምትለው ነጥብ የምዕራባውያን የትምህርት ስርዓት ካለመረዳት የመነጨ ነው። ስህተቱ የአሜሪካ ትምህርት ቤቶች ሴኩለር ናቸው። ሳይንስን እንደ ሎጂክና እንደ ማስረጃ ነው የሚያስተምሩት እንጂ እግዚአብሔር የለም የሚል የሃይማኖት ትምህርት አይሰጡም። የሳይንስ ትምህርትን እንደ ክደት መቁጠር ልጆች በሳይንስና በእምነት መካከል አላስፈላጊ ግጭት ውስጥ እንዲገቡ ያደርጋል። ችግሩ የትምህርት ቤቱ ሳይሆን ቤተሰብ ለልጆች የሚሰጠው መልስ በቂ አለመሆኑ ነው። 4 ስለ ሱሰኝነትና ማሪዋና ያላት የተሳሳተ መረጃ። ማሪዋና የትም ስቴት በነፃ ነው፣ እድሜያቸው 21 ሲሞላ ዝም ብለው ይገዛሉ የምትለው መረጃ በከፊል ሐሰት ነው። ስህተቱ ማሪዋና በሁሉም ስቴቶች ህጋዊ አይደለም፣ በፌዴራል ደረጃ አሁን ወንጀል ነው። ፍሪ ነው ስትል በዋጋ ነፃ ማለቷ ከሆነ ውሸት ነው፣ ይሸጣል እንጂ አይታደልም። በህግ ነፃ ህጋዊ ነው ማለቷ ከሆነ ደግሞ ህጋዊ በሆነበት ቦታም ቢሆን ጥብቅ ደንቦች አሉት። ጉዳዩን አቅልሎ ማቅረብ ወላጆች የተሳሳተ መረጃ እንዲይዙ ያደርጋል። ሱስን ከባህሪ ለውጥ ጋር ብቻ ማያያዝ የአእምሮ ጤና ችግሮችን ይሸፍናል። ልጆች እጽ የሚወስዱት ስለተፈቀደ ብቻ ሳይሆን ጭንቀትን ለማስታገስ ሊሆን እንደሚችል ዘንግታለች። አምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላክብዬ እንደገና የሰው ማመን ካመመኝ። 5 ጾታን መሰረት ያደረገ ትችት። ወንዶች እንደ ኃላፊነት የማይሰማቸው ጠጪዎችና ቤተሰብ በትነው የሚጠፉ፣ ሴቶችን ደግሞ እንደ ተጎጂና ብቻቸውን የሚቀሩ አድርጎ መሳል ሚዛናዊነት ይጎለዋል። ስህተቱ በአሜሪካ የኑሮ ውድነት ምክንያት በትዳር ውስጥ የሚፈጠረው ግጭት
ለሁለቱም ጾታዎች ከባድ ነው። ብዙ አባቶች ለልጆቻቸው ሲሉ ቀንና ሌሊት ይለፋሉ። የአንዳንድ ግለሰቦችን ውድቀት ወስዶ የወንዱን ክፍል በሙሉ በጥቅል መፈረጅ ትክክል አይደለም። 6 ቪክቲም ብሌሚንግ ፕላን አላችሁ ወይ ስላቸው ዝም ብለው ነው የሚመጡት በሚለው ንግግሯ ሰዎችን ለችግራቸው ተጠያቂ ታደርጋለች። ስህተቱ አንድ ሰው ከሀገሩ ሲወጣ ሆምለስ እሆናለሁ ብሎ አያቅድም። ስርዓቱ አዲስ መጤዎችን ለመቀበል የሚያስችል ድጋፍ ከሌለው ወይም መረጃው የተዛባ ከሆነ ግለሰቡን ብቻ መውቀስ ተገቢ አይደለም። ኢትዮጵያውያን መረጃ የሚያገኙት ከዚህ ቀደም ከሄዱ ሰዎች ነው። ቀድመው የሄዱት ማለትም እንደ ቻች ያሉት ትክክለኛው መረጃ ከመስጠት ይልቅ ፎቶና ድሎት ብቻ እያሳዩ አዲሱን መጤ ማሳሳት የለባቸውም። የቻቺ ታደሰ ንግግር ምንም እንኳን ለማህበረሰቡ ካላት ቅን አሳቢነት የመነጨ ሊሆን ቢችልም በአቀራረቧ ግን ኤሊቲስት የሆነ ወይም ራሷን ከፍ አድርጎ ሌላውን ዝቅ የሚያደርግ መንፈስ ይታይበታል። ውስብስብ የሆነው የዲያስፖራ ማህበራዊ ቀውስ ወደ የእውቀት ማነስና የጥንካሬ ጉድለት አውርዶ መተንተን ለችግሩ መፍትሄ ከመሆን ይልቅ የተሳሳተ ትርክት እንዲፈጠር ያደርጋል። ከቻቺ ጋር የምስማማበት ዋና ነጥብ ግን እንደተባለው አሜሪካ ለታቀደለት እንጂ ለተመኘው የምትሆን አገር አይደለችም። የዲቪ ሎተሪው ደብዳቤ የመግቢያ ፍቃድ እንጂ የደስታ ዋስትና እንዳልሆነ መረዳት የመፍትሄው የመጀመሪያ እርምጃ ነው። አምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላክብዬ እንደገና የሰው ማመን ካመ